የተከበራችሁ ውድ ቤተሰቦቼ እንደምን ከርማችኋል? ብዙዎቻችሁ በተደጋጋሚ የስለላ መጽሐፎችን ስተርክላችሁ ደስ እንደሚላችሁ ገልጻችሁልኛል። ለሰጣችሁኝ ክብር ከልብ አመሰግናለሁ። ክብረት ይስጥልኝ። እነሆ ታዲያ እኔም ስቱዋርት ውድስ ከጻፋቸው 3 የስለላ መጽሐፎች ውስጥ አንዱን በቀለኛው ሰላይ በሚል በሙሉጌታ ይፍሩና በሚሊዮን ግዛው ወደ ሀገርኛ የተመለሰውን ይህንን ድንቅ መጽሐፍ ወደ እናንተ ሳቀርብ እንደ ሁልጊዜ ሁሉ ደስ እያለኝ ነው። ታዲያ እናንተም ቀጣይ መጽሐፍ የስለላ እንዲሆን እንዲሁም ይህንን መጽሐፍ ቶሎ እንድንጨርሰው ላይክና ሼር በማድረግ ኮሜንት ቦታ ላይም መልከታችሁን በማስቀመጥ ታበርቱኝ ዘንድ ከወዲሁ እየጠየኳችሁ ወደ ዝግጅት ያልፋለሁ። አመሰግናለሁ። ኦስካርሰን ቀደም ሲል የግራ እጁ የነበረውንና በአሁኑ ሰዓት ፍጹም ሌላ የሚመስለውን የሰውነት ክፍሉን ጸጥ ብሎ በታላቅ ፍርሃት ተመለከተው። ታዲያ እንደዚህ ደፍሮ ይህንን የሰውነት አካሉ ሲመለከት የመጀመሪያ ጊዜው ነበረ። አዎ የቀረው አንድ አውራ ጣት ብቻ ነው። ከዚህ ቀደም ጣቶቹ በተቆረጡበትና ዱሽ በሆነው ቦታ ላይ ጀልባውን ባደጋ ካጣበት ጊዜ በኋላ ባሉት ሳምንታት ቀዶ ጥገና ተደርጎለታል። ይገርማል። አሁንማ የጣቶቹ መጋጠሚያ አጥንት እንኳን አልነበረም። ቀደም ሲል ገና ጉዳቱ ሲደርስበት ከነበረው ከፍተኛ የሆነ የደም መፍሰስና ከቀዶ ጥገናው ሲያገግም ህመም ማስታገሻ እንክብሎችን በፍጹም አልወስድም ብሎ ነበረ። በዚያን ወቅት ይህን ያደረገው ህመሙና በውስጡ የነበረው ታላቅ ቁጣ ብቻ ቀሪ መጽናኛዎቹ የነበሩ ስለመሰለው ነው። ሐኪሙ ዱሽ የሆነበትን ቦታ በጥንቃቄና ቀስ ብሎ በጥጥ ፋሻ አሰረውና አንገቱ ላይ ፋሻውን አነገተለት። አይ ከእንግዲህ ሽፋን ልብስ አያስፈልግም አለ። ሙሉ በሙሉ ቁስል እስከሚፈወስ ድረስ ከግጭት ለመከላከል ሲባል ብቻ ነው። በዚያ ላይ እብጠቱም እስከሚያበቃ ገባ አይደል? ስለዚህ ቁስሉ እስከሚፈወስ ይሄ ባንገት ላይ የተነገተው ፋሻ ይቆያል። ሲሻለህና ደህና ስትሆን ሰው ሰራሽ አካል እናደርግልህ የምንችልበት መንገድ እንፈልጋለን። አሃ የሚል ቃል አወጣ ኦስካርሰን። ይሄ እንግዲህ ሰው ሰራሽ ወይም ከፊል እጅ ማለት ነው። አውራ ጣትን ተክቶ ትንሽ ከማድረግ ያለፈ ምንም ጥቅም አይኖረው። ሆኖም ግን ስነ ውበታዊ መሻሻልን በአንተ ላይ እንደሚያመጣ አረጋግጥልሃለሁ። ኦስካርሰን በባዶነት ስሜት ወጣቱን ሰው አፈጠጠበት። ዶክተሩም የራሱን እጅ ወደ ላይ በማንሳት አውራ ጣቱን ዘወዘው። ሰው ሰራሹ አካል ሲገጠም አውራ ጣትን በደንብ መጠቀም ትችላለህ። በዚያ ላይ ያዱሽ የሆነው ቦታ ምንትን አይመስልም፣ ማለቴ ቆንጆ ሆኖ ይታያል። ኦስካርሰን ብድግ አለና ሱሪውን ወደ ላይ በደህናው እጁ ከፍ ከፍ አደረገው። ልብሱ እላዩ ላይ ሰፍቶበታል። ለምን ቢባል ቀላል የማይባል ክብደትን የቀነሰው። አመሰግናለሁ ዶክተር አለው። መቼም በጣም ረዳኸኝ። እንክብካቤህም ሸጋ ነበረ። እግዚአብሔር ይስጥልኝ። ገነር ኮሪደሩ ላይ ሆኖ ይጠባበቀው ነበረ። በመኪና ማቆሚያ ቦታ ላይ ሲደርሱም አንድ ሰው በፍላሽ ካሜራ ፎቶ ያነሳው ሲሆን አንድ ሌላ ሰው ደግሞ ጥያቄዎች ላይ ሊጎደጉድበት ሞከረ። እሱ ግን ገፋ አድርጓቸው በመካከላቸው በማለፍ ገነር ቮልቮ ውስጥ ገባ። ቀደም ሲል ስለ አደጋው ጋዜጦች በስፋት ያወሩ የነበረ ቢሆንም በአሁን ሰዓት ግን ጋብ ያለ መስሎት ነበረ። በስዊድን ውስጥ የባህር ሰርጓጅ መርከቦች ጉዳይ ከፍተኛ ዜና ሲሆን በዚህ ሰበብ አደጋ የደረሰበት ብቸኛው ሊገኝ የሚችለው ሰው ኦስካርሰን ከመሆኑ አንፃር ጋዜጠኞቹ ዘለው ቢሰፍሩበት አያስገርምም። አረሞቼ በተከበርኩኝ አለው ለገነር። ገነር በረጅሙ ተነፈሰና ራሱን በአዎንታ ነቀነቀ።
ከስቶክሆልም ከተማ በስተምስራቅ አቅጣጫ ወደሚገኝ አንድ የማዘጋጃ ቤት ይዞታ የሆነ መቃብር ውስጥ እየተሽለኮለከ ነርቶ ሄደና እዚያ ሲደርስም ቆመ። ኦስካርሰን ከመኪናው ወረደና ልጁን ተከትሎ በሁለት ሌሎች ቦታዎች መካከል ተሰንጥሮ ወደሚገኝ አንድ ትንሽ መሬት ደረሱ። ልሙጥ በሆነው ድንጋይ ላይ ያለውን ስምና ቀንም አፍጥጦ ተመለከተ። በቃ ልታደርግ የምትችለው ከፍተኛው ነገር ይሄ ነው የሚል ጥያቄ ያቀረበለት። ገነር ከንፈሩን ነከስ አደረገና ወደ ሌላ አቅጣጫ ተመለከተ። አባዬ እኛን እኮ በስቶክሆልም አንድም ቤተክርስቲያን እውቅና አትሰጠንም። ማንም ሰው እዚህ እንደዚህ ነው የሚቀበረው እና ደግሞ እሚንቁንና አሳንሰው የሚያውን ምናምን እንዳይመስል። አዝናለሁ ልጄ አለ ኦስካርሰን። እሱንም እንደምንናፍቀው አስብ አለው ገነር። ስለ ኤልሳ ስታስብም ይሄን ነገር አስታውስ። እሷን በደንብ ነው የተቀበለችው፣ ግን እሷን በተመለከተ ያንተን እርዳታ ሻለው። እኔማ ከመንገዷ ዞርልላታለሁ አለ ኦስካርሰን። ቤት መሄድ ነው ያሰኘኝ ይልቅ በማለት ወደ መኪናው ተመለሰ። ይኸውልማ ስማኝ አባዬ፣ ከኛ ጋር እንድትኖር ነው ፍላጎታችን። አንተ በሆስፒታል ሳለ አፓርታማ ክፍሉን ሸጥነውና በርካታ ደሴቶች ባሉበት ቦታ ላይ ሌላ ቤት ገዛን። በጣም ነው የምትወደው። ኦስካርሰን ራሱን ነቀነቀ። አይ ተውት፣ እኔ ለምን ሸክም ልሆንባችሁ ልጆቼ? ብቻችሁ መኖር እንደምትፈልጉ አውቃለሁ። አይደለም አባዬ፣ ያንተን ንብረቶች ሁሉ አምጥቼ አንድ ክፍል አድርጌዋለሁ። ያ ክፍልም ያንተ ነው። እዚህማ ምን ቀረኝ ትላለህ አሁን? ኦስካርሰን በድንገት ከቄው በግድ የመነሳትና የመከፋት ስሜት አጠቃው። ባለቤቱ በሞተች ጊዜ ቤቱን ሸጦ በዚያው መንደር አቅራቢያ ወደሚገኝ ቤት ገብቶ ነበረ። መጀመሪያ ሰሞን በጣም ባይተዋርነት ተሰምቶት እንዲሁም ፍጹም እንግዳ ሆኖበትም ነበር። ይሁን እንጂ ቤት የሚጠብቅለት ሰው አልነበረውምና ሲውል ሲያድር የግዱን ለመደው። ያው አሁንም ቤት አልባ ነው። እባክህ ለጥቂት ጊዜም ቢሆን ናኛ ጋባዬ፣ ያንን በደሴቶች ቦታ መካከል የገዛነውን ቤት በጣም ነው የምትወደው። በዚያ ላይ የራስ ክፍል ይኖራል። ምን ነካባዬ እንዴ? ውሃው ላይ እኮ ነው ኑሯችንን ያደረግነው። በጣም ደስ ይላል። የራስ ቤት ከሆነ የምትፈልገው ደግሞ ከጀልባው የዋስትና ገንዘብ አለ። እኔ በማስቀምጥበት ባንክ ላንተም በስም ሂሳብ ከፍቼልሃለሁ። ኦስካርሰን ምንም አላለም። ጭንቅላቱን በመኪናው ወንበር ራስ ማስደገፊያ ላይ አድርጎ አይኖቹን ጨፈነ። ባለፉት ሳምንታት አንድ ነገር ደርሶበታል። ገነርን ለመቃወምና ለመቋቋምም ይሆን በጎ ፍቃድና ብርታት አልነበረውም። ስለዚህ ወደሱ ከገነርና ከልጆቹ አቅጣጫ ይነፍስ ለነበረው ነፋስ እጁን በመስጠት ያደረጉኝን ያድርጉኝ ሲል ወሰነ። የተባለው ቤት ጉስታበርግን አልፎ የሚገኝ ሲሆን ልክ ገነር እንዳለው ነበረ። ቤቱ የተሰራው ውሃው ላይ ነው። በዚያ ላይ አካባቢው እጅግ በጣም ያምራል። በሳሎኑ ወይንም እንግዳ መቀበያ ክፍል ውስጥ ሰዓሊዎች እየሰሩ ሲሆን ኤልሳም ለወንድም ይሆን መሳቢያ ያለው ቁም ሳጥን ስራን ትቆጣጠራለች። ስታየው ደንግጣ ነበረ። ኤልሳ በወጣትነት ዘመኗ ሞዴል የነበረች ሲሆን አሁን እንደዚህ ስልጥ ብላ ወደ 40ዎቹ ከገባች በኋላ ያ የወጣትነት ምስኪን ውበቷ አሁንም ሳይረግፋለ። ኦስካርሰን እንደታዘበው በፊቷ ላይ እዚህና እዚያ ጨምደድ ያሉ ቆዳዎች ኖረው በዚያ ላይ አለቀጥ ኒካብ ብትጠቀምም እንዲሁም ጅንሷም በጣም ጥብቅ ያለባት ቢሆንም አሁንም ታምራለች። ጉንጩ ላይ እንድትስመው ተመቻቸላት። አባዬ እንዴት ነህ አለችው። በዚች በደንብ በማያውቃት ሴትዮ አባዬ ተብሎ መጠራቱን ብዙም አልወደደውም። ባለፉት በርካታ ዓመታት ጥቂት ጊዜ ብቻ ነው ተገናኝተው የሚያውቁት። ክፍል ዝግጁ ነው ናማ ላሳይ አባዬ በማለት ወደ ላይ መርተው ደረጃውን ወጥተው በኮሪደሩ በኩል ጥግ ላይ ወዳለ አንድ ሰፊ ክፍል ገቡ።
ይህ ክፍል ደስ በሚል ሁኔታ ቀለም ተቀባብቶ ያማረ ሲሆን እንዲያውም እውነት ለመናገር ከሌሎቹ ክፍሎችም በላይ አይነገቡና ማራኪ ነበረ። በፊት ከነበሩት የህንፃ ክፍል ይዘዋቸው የመጡት የቤት ዕቃዎች ቤቱን አልሞሉትም። ልብሶቹን ቁም ሳጥን ውስጥ የሰቀሉለት ሲሆን በመልበሻ ጠረጴዛው ላይ ደግሞ ትንሽ ወርቅ ቅብ ዋንጫ ነበረ። ኤልሳ አነሳችውና ቀበለችው። ኤቢ አምና በቀዘፋ ውድድር አሸንፎ የተሸለመው ነው። በጣም የሚወደው ስፖርት ነው። ኦስካርሰን ልክ ሲይዘው ለስለስ ያለው ብረት እጁ ላይ ተሰማውና እላዩ ላይ የተቀረጸበትን ጽሑፍ አነበበው። አባዬ ያው እንግዲህ ትንሽ ረፍት አድርገህ ተረጋጋ ዘንድ ብቻህን ለተወሰነ ጊዜ እንተዋለን አለ ገነር። ትንሽ ጋደም ብትል የምትጠላ አልመሰለኝም። ኩሽና የተጣደው ሻይ እንደደረሰ መክሰስ ቢጤ እንበላለን አለችው ኤልሳ ደግሞ። በፈለክ ሰዓት ብቅ በል አባዬ። ኦስካርሰን ራሱን በአዎንታ ነቀነቀ። በመስኮቱ ፊት ለፊት አንድ ነቅነቅ የሚል ወንበር ነበረ። ወደ መስኮቱ ተራምዶ ሄደና ቁጭ ሲል በመስኮቱ ውሃው ፊት ለፊቱ ታየው። የኤቢ ዋንጫ አሁንም እጁ ላይ እንዳለ ነው። በተለየ ፕላኔት ላይ አርፎ ሊሆን ይችላል። ከህይወቱ ቀላል የማይባል ጊዜውን ከስዊድን ደቡባዊ ክፍል ከሚያውቋቸው ሰዎች፣ ቦታዎች ብሎም ጀልባዎች ጋር ያሳለፈው እና አሁን በዚህ ፍጹም በማያውቀው ባይተዋር ቤት እንግድነት ተሰማው። የገዛ ልጁና የእንጀራ ልጁ እንኳን ባዳ ሆኖበት በመስኮቱ ውሃውን አሻግሮ በባልቲክ ያሉ ቋጥኝ ደሴቶችን ተመለከተ። አዎ ከሚያው መካከል የሚያውቀው የመሰለው ውሃው ብቻ ነው። ዋንጫውን እንደጨበጠ ወንበሩ ላይ ወደፊት ወደ ኋላ ረጋ ብሎ ነቅነቅ አለ። በውስጡ በመቀጣጠል ላይ ያለው ንዴት አንድ የሆነ ማብረጃ መንገድ እስከሚያገኝ ድረስ አይለቀውም። እንባ ከዓይኖቹ ኮለል በማለት መልኩን ቀይሮ ጭራሻውን ደግሞ ገርጥቶ በነበሩ ፊቱ ላይ ፈሰሱ። ሲያለቅስ የመጀመሪያ ጊዜው ነበረ። ከዚህ በኋላ ደግሞ አያለቅስም። ሮል ቢሮዋ ተቀምጣ እንዳለች በትካዜ ስሜት መስኮቱ መደገፊያ ላይ በመጠውለግ ላይ ያሉትን ተክሎች ትመለከታለች። ውጪ ደግሞ በቨርጂኒያው የገጠራማ መሬት ላይ በጣም በብዛት ተከማችቶ የሚታየው አረንጓዴና ለም የሆነ ምድር ይሄን ውስጧን በጥቁር ሐዘን ለመሙላት የምታደርገው ጥረት ላይ የሚቀልድባት መሰላት። የእነዚህን ተክሎች ስም አታውቅም፣ ግን ሞሊ የተባለች በዲፓርትመንት ጸሐፊነት የምታገለግልና ያለችበት ክፍልም የብሔራዊውን ተክሎች ጋርደን የምትመስል ጓደኛዋ እነዚህን ተክሎች እንኳን መግደል አትችይም ብላታለች። ተሳስታለች። እሷ የሰውነት ቆዳዋ የተወሰነ የማይታይ መርዛማ ጉምን በላብ እንደሚያጠፋና በዚህ ተነሳም አረንጓዴ የሆነ ነገርም ከርቀት የመመለስ ችሎታ እንዳላት ነው የተማመነችው። እሷ እንግዲህ ኦሪጂናሏ ብላክ ታምፕ መሆኗ ነው። ይሄ የመጠውለግ ችሎታ በሞያ ህይወቷም ዘልቆ የገባን ይመስላል። ለምን ቢባል ማጅሮፍ አዟት የምትሰራው ምርምር ፍሬ አልባ ወደሆነ ድምዳሜ ሳይደርስ አልቀረም። የኤጀንሲውን ኮምፒውተሮች ያለ ፍቃድ ተደብቃ በረበረች፣ ጎረጎረች። እስከ ሲአይኤ ምስረታ ድረስ ወደ ኋላ ዘልቀው በ1950ዎች ውስጥ የተቀዱ ቴፖችን አዳመጠች። ከዚያም በፊት ከሁለተኛው የዓለም ጦርነት ቀርተው የተገኙ የኦኤስኤስ ፋይሎች ብቻ ነበር የቀሩት። በ1930ዎች ውስጥ ስታሊን የቀይ ጦሩን ክፍልና የኮሙኒስት ፓርቲውን ክፉኛ ዳክሞትና በድርጅታዊ አሰራር አሽመድምዶ ስለነበረ
በወቅቱ ስለላይ ዳሰሳ የሚባለው የቀረበ ነገር የሚያከናውኑት የውጭ ጉዳይ ሚኒስትሩና ዋነኛው ጦሩ ብቻ ነበሩ። ታዲያ እያንዳንዳቸው ለራሳቸው በወቅቱ አጣዳፊ ብለው ባሰቧቸው ጉዳዮች ዙሪያ ብቻ ነበር ስለላይ ዳሰሳቸው የታጠረው። በዚያ ላይ ደግሞ ማህደሮቹ የት እንዳሉ እግዚአብሔር ብቻ ነው የሚያውቀው። ስለ ማጅሮቭ ሌክስ ኮምቱ ካቀረበችው ሌላ አንድም ተጨማሪ ጥሬ ሐቅና መረጃ ለማቅረብ ያልቻለ ሲሆን ያንን እንደ ስሜት ቀስቃሽ ወይም ደግሞ የምግብ ፍላጎት መክፈቻ ለመጠቀም አስባ ከሆነ እውነት ለመናገር ማንም የራበው አልነበረም። ማስታወሻዎቿን ወደ መከላከያ ሚኒስቴር የደህንነትና ስለላ ልዩ ንዑስ ክፍልና የብሔራዊ የደህንነት ቢሮ በመላክ መረጃ የሰጣት ዘንድ ከጠየቀች ሰንበትበት ብትልም ከሁለቱም ቢሮዎች እስካሁን ድረስ ከዝምታ በስተቀር ምንም ያገኘችው ነገር የለም። ከዚህ በመቀጠልም እዛው ቢሮዋ ጉብ ብላ እንዳለች በጠረጴዛዋ ላይ ቦታ አጣበው የነበሩትን ሪፖርቶችና የቴሌግራም መልእክቶች አገላበጠች። የጣዖት ስራዎችን ለአስጠኝ ቡድን አባላት ያከፋፈለች ሲሆን አሁን የቀራት የራሷን ማቴሪያል በማንበብ በርካታ መረጃዎችን በተለያዩ ጉዳዮች ላይ ለማግኘት መጣር ነበረ። ይህ ደግሞ አስደሳችና አስደናቂ ሆኖ የልብ ወለድና የፊልም ስክሪፕት ደራሲዎች የሚያውቁ ከሆነ ስለላ ከሚባለው ነገር ውስጥ እስከ 90% ያጠቃልላል። ያም ማንበብ፣ ማስታወስ፣ መገናኘት፣ መተንተንና አልፎ አልፎ ደግሞ በራስም አንድን አዲስ ነገር ማግኘት። ታዲያ እንደዚህ ባሉ ቀኖች ነው አንዳንድ ጊዜ የውጭ ሀገር ሥራ መስራት የሚያሰኛት። ለምን ቢባል እዛ ቢያንስ በውጭ የምትገናኛቸውና ሊጠቅሟት የሚችሉ በርካታ ሰዎች ልታገኝ ትችላለች። ልክ ይህን ጊዜ በሯ ሲቆረቆር ሰማች። ቀና ስትል ማርቲን የተባለ ግን የማታውቀው ሰው ተመለከተች። ይህ ሰው በአይን ታውቀዋለች እንጂ በዚህ ኤጀንሲ ሥራ ክፍሎች ውስጥ የትኛው ውስጥ እንደሚሰራ እግዚአብሔር ይወቀው። እንደምን አደርሽ ወይዘሮ ሩል አላት ሰውየው። ቀደም ሲል የጠየቅሽኝን አንድ መረጃ ነው ይዤ መጣሁት በማለት አንድ ትልቅ ኢንቨሎፕ ፖስት አሳያት። እግዚአብሔር ይመስገን ደህና ነኝ፣ ግባ እስኪ ቁጭ በል አለችው። ከዚያ በትንትኑ ከወጣ ሐሳቧ የሚያቋርጣት ማንኛውንም ነገር ትፈልግ ስለነበረ በሱ መምጣት ተደስታ ለመሆኑ ምንድነው ታዲያ መጣህልኝ? ማርቲን ከኢንቨሎፑ ላይ በፎቶግራፍ መልክ የተለጠፈ ማህተም መሰል ነገር ገነጠለ። በሳተላይት የተነሳ ከ3 ቀናት በፊት ላቲቪያ ኮስት ላይ ይላል። ለመሆኑ በላቲቪያ ኮስት ዙሪያ ምን ይምጣልኝ ብላ ጠይቃ ነበረ። እስኪ እንየው ታዲያ አለችው። ሪፖርቶቿንና የቴሌግራም መልእክቶቿን እየሰበሰበችና ወደ መሳቢያው ማስገባት ጠረጴዛውን ነፃ እያደረገች ማርቲን ፎቶግራፉን ፊት ለፊቷ ዘረጋው። ይሄ የለጃፓ ደቡባዊ ክፍል ነው አለች ሩል። ማርቲን ጠቁሞ አመለከተ። ይሄኛው ማዕበል የሚበዛበት ሐይቅ ግን በባልቲክ ማዕበል የሚባል ነገር የለም። ወደ ባህሩ የሚገባው በዚህ ጋር ነው። ሩል ከዚህ በመቀጠል ሰፋ ባለው በመደዳ ወዳሉ በሐይቁ ጫፍ የሚገኙ ሕንፃዎች አመለከተች። ይሄኛው ጀልባዎች የሚቆሙበት ዳርቻ ወደብ ነው በማለት ወደ ዳርቻው አመለከተች። አዎ ልክ ነው፣ እንደዛ አይነት ነገር ነው። የተካበደ ነገር አይደለም። ለመዝናኛ ብቻ የሚጠቀሙባቸው ጀልባዎች ናቸው። ግን ይገርምሻል፣ አዎ በአጎራባቹ ላይ ያለው ማንኛውም አገልግሎትን ለማግኘት የሚቻልባቸው የስፖርት ኮምፕሌክሶች ናቸው ያሉት አለና ማርቲን አሳያት። ቴኒስ ኮርት፣ ሜዳማ የማሰልጠኛ ቦታዎች፣ የሶከር መጫወቻ ምናምን ያለው በጣም ሰፊ ነው። ከዚያ በተጨማሪም ሯጮች በተለያዩ አቅጣጫዎች ያሉ ሲሆን አትሌቲክስ የማይሰሩት እግረኞች የጦሩንና የባህር ኃይሉን ልብስ ነው የሚለብሱት። አንዳንዶቹን እንዲያውም ማዕረጋቸውን ከዚህ ላይ ሆነን በማንበብ መረዳት ሁላ እንችላለን። የዩኒት ልምምድ ይመስላል ይሄኛው አለች ሩል በማዕረግ ተከፋፍለው የቆሙ ሰዎች በመመልከት። አይደለም ሩጫ ላይ ያሉ ሰዎች ናቸው ሲል ማርቲን ምን ላይ ሰጣት።
ለላብ መከላከያ የሚሆን ልብስ ለብሰው ነው ያሉት። ሩል ራሷን ባውን ታነቀነቀች። ለመሆኑ ከነዚህ አሁን ካየናቸው ውስጥ እኔ ቀደም ሲል የትኛውን ነበር እንዲመጣልኝ የጠየቅኩት? ማርቲን ከህንፃዎቹ አጠገብ ወዳለ አንድ የመኪና ማቆሚያ ጠቆመ። በጣም ደስ የሚል መኪና ነው። መርሴዲስ ወይም ደግሞ 380 አሊያም ባለ 500 ሞዴል ሲዳን ነው። ብራማ የብረት ቀለም ቅብ ያለው ነው። ሩሲያውያኑ በማንኛውም መኪና ላይ ይሄን መሰል ቅብ አይጠቀሙም። በሞስኮ የጀርመን ኤምባሲና በርካታ የቆንስላ ጽሕፈት ቤቶች በስተቀር በሞስኮ ከ3 በላይ መርሴዲስ የለም። ለነገሩ ማንስ መርሴዲስ ልንዳ ይላል። ሩል መኪናውን አፍጥጣ ተመለከተችው። ታርጋ ቁጥራቸውን ከላይ ማየት አለመቻሉ በጣም ያሳዝናል። ግን በዚህ አንድ ነገር እናረጋግጣለን። ኤንኤስ ደውለን ለምን አንግሉን እንዲያሻሽሉልን አንጠይቃቸውም? የተወሰኑ የህንጻ መግቢያዎችን አሊያም ደግሞ ማን ያውቃል የሰው ፊትም ልናይ እንችላለን። ብቻ ምንም ሆነ ምን በመኪናዎቹ ላይ የተለጠፉትን የታርጋ አይነቶች መመልከት ፈልጋለሁ። ሩሲያውያኑ ለሁሉም ታርጋ ኮድ አላቸው። አዎ፣ ኮድ ዲፕሎማቲክ፣ ማዕከላዊ ኮሚቴ፣ የንግድ ባለስልጣን፣ ጋዜጠኛ ወዘተ ይላሉ። በዚያ ላይ የከተማው ስምም ይጻፍበታል። ማርቲን ትከሻውን በግድየለሽነት ነቀነቀ። የሚቀጥለው የሳተላይት ማለፊያ በዚህ ቦታ ላይ መቼ እንደሚያበቃ አላውቅም። በዚያ ላይ የተነሱትን የተለየ አንግል ለመጠየቅ ስልጣኑም የለኝም እና ኔክሰን ወይም ዲዲያ ያሉ ሰዎች ናቸው ያን ማድረግ የሚችሉት። ጥሩ፣ እንደዚያ ከሆነ ጥያቄ ማቅረቡ ለኔ ተወው። በጣም ጊዜ ይስጥልኝ ማርቲን። የትም ላይሄድ ይችላል፣ ግን ማን ያውቃል? ግን ለማንኛውም ይሄንን እኔው ጋር ልተውልኝ ትችላለህ? አዎ፣ ግን ፋይል ውስጥ እሱን ተክቼ ለማስቀመጥ ጥብቅ ደረሰኝ ያስፈልገኛል። ሮል በዚህ መሰረት የፋይሉን ቁጥሩንና ቀኑን እንዲሁም ፎቶግራፉን የሚጠቅስ ደረሰኝ አዘጋጀችለትና ማርቲን ሄደ። ከዚህ በመቀጠል ለኤንኤስኤ በኋላ ኒክሰን ፊርማ ላይጃፓ የሚባለው ከተማ ላይ ስለላ እንዲካሄድ የሚጠይቅ ደብዳቤ ጽፋ ለጸሐፊዋ በታይፕ እንዲያዘጋጅላት ሰጠችው። በል እንግዲህ ይሄንን ፈጠና አድርገህ ስላለኝ እሺ ጄፍ። አንድ በሰራተኛ ጉዳይ ንዑስ ክፍል ያለ ቀልደኛ ቢጤ ባለሙያ ወንድ ጸሐፊ መድቦላታል። ጸሐፊዋ ደግሞ ከሷም ባነሰ ስሜት ነበረ ይሄንን አሁን የሰጠችውን ነገር የተቀበለው። ግን በቅድሚያ ሳምንታዊ የተከለሱ ሪፖርቶች በሰራልሽ አትመርጭም ሲል በታይፕ መጻፊያው ላይ እንዲጽፈው ቁጭ አድርጋለት የነበረውን አንስቶ እያወዛወዘ ተነጫነጨ። ወክን ጄፍ ጅንጃን ካብዘታ ይሄን ባትሰራልኝ የሳተላይት ፍቃድ ነው የሚቀርብኝ። ስለዚህ መነጫነጭን ትሰራላት ሰራም። ይሄን ሲሰማ በረጅሙ ተንፍሶ ማሽኑ ላይ ወረቀት ሰክቶ ጠቅ ጠቅ ማድረጉን ጀመረ። ሩልም ወደ ጠረጴዛዋ ተመልሳ ቁጭ በማለት ፎቶግራፉን ተመለከተችው። ይሄ በፎቶግራፉ ምስል የተመለከተችው ሰፊ ክልል የስልጠና ማዕከል ግቢ ሊሆን እንደሚችል ያስቀመጠችውን ግምቷን በቀላሉ ልትተው አልቻለችም። በዚያ ላይ ጥርጣሬዋን ከምር በመውሰድ ለማረጋገጥ የምትጠርበትን ልምድ ፈጥራለች። በርግጥ ከሚችሉት የስልጠና ፋሲሊቲዎች አንፃር ይሄኛው ግቢ ውስጥ ያሉት ቤቶች በጣም በስተዋል። ስለዚህ እዚህ ግቢ ውስጥ አንድ የሚሰጥ ትምህርት መኖር አለበት። አተኩራ በመሮጥ ላይ የነበሩት ወንዶች ላይ አፈጠጠች። አትሌቶች በማዕረግ ተከፋፍለው ልምምድ የሚያደርጉበት ሁኔታ በሶቪየት ህብረቶች ዘንድም ቢሆን የለም። ለምን ቢባል እንደዚያ ከሆነ ልምምድ በጣም ሲበዛ ወደ ግለሰባዊ ደረጃ ወርዶ ሊታቀድ ነው ማለት ስለሆነ ነው። ይሄ ደግሞ አይሆንም። ስለዚህ ይሄ አሁን በፎቶግራፉ ምስሉ ላይ ያየችው ግቢ የወታደራዊ ተቃውሞ አለበት። እነዚህ ሲሮጡ ያየቻቸው ወንዶች ሰልጣኞች ናቸው። ግን ልምምድ የሚያደርጉት ለሚቀጥለው ኦሎምፒክ ውድድር አይደለም። በዴስኳ መሳቢያ ውስጥ አጉልቶ የሚያሳይ ሌንስ አገኘችና ፎቶግራፉ ላይ አድርጋ ተመለከተችው። ግን ምንም ወታደራዊ ነው የሚያስብል ፍንጭን አጣች። መተኮሻ ቦታ እንኳን የለም። ይሄ እንዲያውም እልህ የሚያስይዝ ነው። የአትሌቲክስ ማሰልጠኛ ካምፕ ቢሆን በእርግጠኝነት ለመተኮሻ የሚሆን ቦታ ይኖረዋል። ተኩስ እኮ የኦሎምፒክ ውድድሮች አንድ አካል ነው።
በመቀጠልም ሌንሱን በግቢው መጠነ ዙሪያ አካባቢ ወዝወዝ እያደረገች ተመለከተች። ድርብ አጥር መኖሩን በማስተዋል በሁለቱ አጥሮች መካከል ያለው ቦታ የፈንጂ ማምከን እንደተካሄደበት እርግጠኛ ሆነች። ታዲያ በስፖርት ማሰልጠኛ ቦታ ላይ እንዴት ሁለት አጥር ያስፈለገ ስትል ራሷን ጠየቀች። ጀልባዎቹን ስትመለከት ደግሞ ምን ነው ዊሊ አጠገቤ በኖርና ስለ ጀልባዎቹ ማስረዳኝ ስትል ተመኘች። እነዚህ ጀልባዎችን ስትመለከታቸው ለመዝናናት ብቻ የተሰሩ ነው የሚመስሉት። የተወሰኑ ከዳርቻው አጠገብ ታስረው የቆሙ የውድድር ጀልባዎች ያሉ ሲሆን ራሱ ፎቶግራፉ ላይ ባለ ስኬል በመታዘዝ በዚህ ባህር ዳር አጠገብ ያለው ትልቅ የሚባል ጀልባ ወደ 35 ጫማ ግድም እንደሚሆን አወቀች። ከባህር ዳሩ ላይ ያለው ቦታ ኮንክሪት በሚመስል ነገር ገደብ የተበጀለት መሆኑን ስታስተውል ደግሞ ግራ አጋባት። በፓርክ ውስጥ ያለን የሐይቅ ጫፍ አስታወሳት። ግን ደግሞ እዚህ ቦታ ላይ ሳር የሚባል የለም። ያለው ነገር ዳርቻን ያጣበበው ለስለስ ያለ ተፈረካካሽ ድንጋይ ብቻ ነው። ውሃውን ዳርቻው ላይ እንደዚህ ለመገደብ ያስፈለገበትን ምክንያት ከምንም አንፃር ብታስበው ትርጉም አልሰጠሻላት። ጄቭ ማስታወሻውን ይዞ መጣ። ይሄንን ለሚስተር ኒክሰን ልስጠው እንዴ ሲል ጠየቃት። አይ ተወው እኔው ራሴ ሰጠዋለሁ አለች ወረቀቱን እየተቀበለችው። አንተ ወደ ክላስ ስራዎቹ ትመለስ ይሻላል አለችው። ከዚያም ወደ ኮሪደሩ አድርጋ ፍጹም ምቹና የተቀማጠለ ወደ ነበረው የኒክሰን ቢሮ አመራች። በሩ ዝግ ነበረ። ጸሐፊዋም ተመቻችታ ተሽከርካሪ ወንበሯ ላይ ጉብ እንዳለች ጥፍሯን ትሞርዳለች። ከሰው ጋር ነው እንዴ ስትል ሮል ጸሐፊዋን ጠየቀቻት። እሱ እንኳን አይደለም ግን ማንም ቢመጣ እንዳታስገቢ የምሰራው ስራ አለኝ ያለኝ አለቻት ወጣቷ ጸሐፊ። ይህን ተናግራ በሆነ የሴረኝነት ስሜት ወደፊቷ ደገፋለች። ከዛም ይኸውልሽ ማለት በእኔና ባንቺ መካከል ይቅር። አዎ ግን የሊንዳ ኤክተንን መጽሐፍ እያነበበ ያለ መሰለኝ። ስለዚህ እኔ ጆጋ ልሄድ፣ አንቺ ደግሞ እኔ ስለሌለው ምንም ያላወቅሽ በመምሰል በርግደሽ ግቢ። ሮል በልጅቷ ፍጥነትና ብልሃት ከልቧ ሳቀችና ጸሐፊዋ ካጠገቧ እስከምትርቅ በመጠበቅ በሩን አንድ ጊዜ ብቻ ኳ አድርጋ ኒክሰን ምላሽ መስጠት ከሚችልበት ፍጥነት በላይ በመሆን በርግዳው ገባች። እግሮቹን ጠረጴዛው ላይ አድርጎና ዘና ብሎ ሲያነብ የነበረ ሲሆን ከዛም በድንገት በሩ በመከፈቱ ደንግጦ እግሮቹን ከጠረጴዛው ላይ ሲያነሳ ከነወንበሩ መሬት ላይ ዘጭ ሊል ምንም አልቀረውም ነበረ። በዚህ ድንገተኛ ነገር ተደናግጦ በወሰደው እርምጃ መጽሐፉን ወለሉ ላይ ጣለው። በስማብቴ ምን ነው በጣም ያስደነገጥሽኝ። ይቅርታ ግን አንድ ጊዜም ቢሆን እንኳኩቼ እኮ ነው የገባሁት። በድንጋጤና ፍጹም የሚሰራው በማጣት ጠረጴዛው ላይ ተነባብረው የተቀመጡ ወረቀቶችን በደመ ነፍስ መነቃቀራቸው። ከዛም እሺ በሰላም ነው አይደል? ግን ምን ፈልገሽ ነው ሲል ብስጭቱ ሳይለቀው ጠየቃት። እነሲ በሳተላይት ፎቶ እንዲያነሱልን በጻፍኩት ማስታወሻ ላይ ፊርማን ፈልጌ ነው። የምን ፎቶ ነው ለመሆኑ? በሶቪየት ህብረት ባሉት ልዩ መኪኖች ላይ ክትትል ተደርጎ መረጃ እንዲጠናከር ያልጠየቅኩት ሰው የለም። በዚህ መሰረት ነበረ አንዱ ላቲቪያን ኮስት ላይ በሳተላይት የተነሳ ፎቶ ይዞልኝ የመጣው። በጣም ስሜት የሚያጭር ትንሽ ግራ የሚያጋባም ቦታ ነው። በባዶ አይን ሲታይ ስፖርታዊ ልምምድ የሚደረግበት ማሰልጠኛ ይመስላል። ግን አረ የሚገርም ነገርም አለው። በመኪና ማቆሚያው ላይ አንድ መርቸዲስ ቆማለች። ግን የጀርመኑ አምባሳደር እንደዚህ ያለውን ቦታ እንደማይጎበኝ እርግጠኛ ነኝ። ስለዚህ የዚችን መኪና ታርጋ ኮድ ማንበብ እንችል ዘንድ ከአንግል ላይ የሚነሳ ሌላ የሳተላይት ፎቶ ሊኖር ይገባል። እንደዛ ብዬ እኔን ጥያቄ ማቅረቤ አለችና ሚሞን ፊቱ ላይ ያስቀመጠችለት። ኒክሰን ይጣሙ አይመስልም። ለመሆኑ በሳተላይት የሚነሳ ፎቶ ምን ያህል ወጪ እንደሚጠይቅ ታውቂያለሽ? እሷ በርግጥ ለሳተላይት ፎቶ የሚያስፈልገውን ወጪ የምታውቅ ሲሆን እሱ ግን እንደማያውቅ እርግጠኛ ነች። አይ አላደር እንዴት መሰለ እኛን የሚያስከፍሉን መስሎ ከሆነ አያስከፍሉንም። በእነሱ ባጀት ነው የሚሰራው። አይዞ
ምን አንተ ደግሞ ስትል አደፋፈረችውና አባበለችው። እንዲያውም እነዛ ስራ ፈት ቁጭ ብለው ደሞዝ መብላት የለመዱ ሰነፎች የሚሰሩትን ያገኛሉ። ይሄ ማለት ያ ማን ነበር ስሙ? ፊንሶፍ ነው? ፊርሶፍ ነው፣ ማጅሮፍ። የተወሰነ መረጃ አጠናክሬ በሱ ማንነት ዙሪያ ከዚህ ቀደም ልኬልሃለሁ። በኢቨንት መረጃ እንዲጠናከርም ጠይቄያለሁ፣ ግን በዚህ ብዙም ተስፋ አልሰነኩም። ባለፉት የተወሰኑ ዓመታት በህቡ የሚጠናከር መረጃን በተመለከተ ብዙም በለስ ቀንቶኝ አያውቅም። አንዳንድ ጊዜ ሴናተር ካርና የሚመራው ኮሚቴ ትክክል ናቸው ብዬ አስባለሁ። ኤጀንሲያችን ከሚያስፈልገው በላይ ገንዘብ በሃርድዌር ላይ ፈሰስ ሲያደርግ እነዛን ጥሩ ግን ከዘመኑ ጋር የማይሄዱ ሰላዮቻችሁን ለማሰልጠን የሚያወጣው ገንዘብ ፈሰስ ደግሞ በጣም አናሳ ነው በማለት በነገር ጎሽም አደረገችው። እናቷንና አለና በውስጡ ይሄ ማጅሮቭ የምትየው ግን እውነት እንነጋገርና በስሜትና በሐሳብ የምታብሰለሲው የሆነ ውስብስብ ቢጤ ነው አይደል? አሁንም ማጅሮቭ ያሰኝሻል። ከዚያ ዝም ብለሽ በሰያፍ አነጣጥሮ መተኮስ ብቻ ነው። ወይ ጉድ! ብድሩን መለሰ ማለት ነው አለችና፣ አይ በሰያፍ ዝም ብሎ የሚመታ አይደለም። አዎ ጉንጯ በንዴት መክላቱን አልተጠራጠረችም። አንተ እንዳልከው አይደለም። ማጅሮፍ የመጀመሪያ ዳይሬክተሮች ቺፍ ነበረ እና በእኔ ክልል ውስጥ ያለ ነው። ነበረ ብትይ ቀላል እኮ ነው። በአሁን ሰዓት እዚያ ክልል አይገኝም። ምናልባትም ጉላግ ውስጥ ይሆናል ለሰራው ኃጢአት ዋጋ እየከፈለ። ሮል በግዴለሽነት ትከሻዋን ነቀነቀች። ምናልባትም ይሆናል። አዎ ምናልባትም ደግሞ ሊሆን ይችላል። ግን ማጅሮፍ የት እንዳለ ማወቁ ጥቅም የለውም። እንዲያውም እኔ ስለሱ አውቃለሁ ከምለው ትንሽ ነገር ተነስቼ ማለት የምችለው በጣም የፈጠነ ሰው መሆኑ ነው። እኔ በስራቸው ከልባቸው ያልሆኑ በደመ ነፍስ የሚሰሩ ከርፋፎች ናቸው የሚመቹኝ። እሱ ከርፋፋ እንዳልሆነ ደግሞ ግልጽ ነው። ይሄ ሰው የትም ሆነ የት ጥሩ እንደማያስብ አረጋግጥልሃለሁ። ጥሩ በቃሽ ሲል ኒክሰን በረጅሙ ተንፍሶ ስክሪፕቱ አነሳ። እሰይ ሊፈርም ነው አለች ቦስቷ። ይሄው ገርመፈራው ስለ በጀታው ዋል ጉዳይ የሆነ የማስጠንቀቂያ ጽሑፍ እንዳይደርሰኝ ነው መፈራው። ገባሽ አይደል? እነዚህ ሰዎች ለሰው እንደማይተኙ ታውቂያለሽ መቼም በማለት ወረቀቱን ፈርመው ሮል ከመመንጨቅ ባልተናነሰ ሁኔታ ወረቀቱን ከእጁ መንትፋ ወደ በሩ በፍጥነት አመራች። እግዚአብሔር ይስጥልኝ፣ በቃ ጣጣ የለውም፣ በሰላም ያልቃል። ስሚ አለና አስቆማት። ኡፍ ምን አባቱ ፈለገ ደግሞ? አንድ ጥሩ ወይም ደግሞ ተጨባጭ ፍንጭ ካላገኘሽ በስተቀር ከዚህ በኋላ እንደዚህ ተንቦራቀቀ የበጀት ጥያቄ ይዘሽልኝ አትምጪ። ሰማሽኝ? ዝም ብዬ አንቺ በዚያ በስሜት በፈጠርሽው ነገር ምን በወጣኝ ገንዘብ ይባክን ብዬ የምፈርመው። ባለፈውም እንደዚህ ነው ጭቃ ውስጥ የጨመርሽ። ኧረ አይደለም ጣጣ የለውም አልኩ እኮ በኔው ንብ እውነቴን ነው የምልህ አለችውና ከቢሮ ጉንጯ በንዴትና በድንጋጤ ፍጹም አጋም መስሎ እርር ብላ ወጣች። ባለፉት ጊዜያት ቀደም ሲል በሶቪየት ጂአሪ ውስጥ ተቀጥሮ ያገለግል የነበረንና በልብ ደም መላሽ ቧንቧ ብልሽት የተነሳ በድንገት ጠረጴዛው ላይ ሞቶ በተገኘ ሰው ጉዳይ ላይ ክትትል ስታደርግ ነበረ። ይህ ሰው ሞተው ከ2 ዓመታት በፊት ነበር። ኒክሰን በቁጥጥር ስር ሊያደርጋት ሲያስብ ይህንን ነገር መልሶ መላልሶ ያነሳባትና ያስበረግጋታል። ግን ይሄኛው እንደዛ የሷን ድክመት የሚያሳይ አይሆንም ስትል አሰበች። ይህስ የሞተ ሳይሆን ሕያው በሆነ ጉዳይ ላይ የሚደረግ ነው። ሴት በስሜቷ ነው ዝም ብላ የምትስለው ይላል ኒክሰን። ታዲያ እሷም ታግሳና ችላ መኖር ካለባት ነገሮች ይሄ የሷ አነጋገርና ጉንተላ አንዱ ነው።
ሄልደር ከሌሎች 50 የሚጠጉ ሰዎች ጋር በመሆን ወደ ትንሹ የስልጠና ማሳያ አዳራሽ ገባና ፊት ለፊት መደዳ ላይ ተቀመጠ። እዚህ ከደረሰ ባሉት 2 ሳምንታት ውስጥ ከሌሎች ጋር ለስልጠና ሲገናኝ የመጀመሪያው ነበረ። ወደ ሌሎቹ ሲመለከትም ከዚህ ቀደም ያልገጠመውን መመሳሰል አየ። መቼም 15 ያህል አባል ክልሎች፣ አዎ የተለያዩ ቋንቋዎችና ብሔር ብሔረሰቦች ካሉባት የሶቪየት ኅብረት የተውጣጣ ጦር በርካታ ልዩነቶችን ያንጸባርቃል ተብሎ ነው የሚጠበቀው። ከነዚህ ሰልጣኞች አብዛኞቹ የሩሲያን ቋንቋ እንደሚናገሩና በመሰረታዊ የትዕዛዝ አይነቶች ስልጠናው እንደሚሰጥ ያውቃል። እዚህ ቦታ ላይ ሰልጣኞች የሚናገሩት የሩሲያን ቋንቋ ብቻ ሳይሆን እንግሊዘኛን ወይንም ስዊድንኛን ይናገራሉ። ሲታዩ ደግሞ የቡድኑ አባላት ስካንዲኔቪያ ወይንም ደግሞ ቢያንስ ከሰሜን አውሮፓ የመጡ ነው የሚመስሉት። ከአዳራሹ ፊት ሙሉ ጥቁር ከሆነው ግድግዳ አንዳንድ ከዚህ በፊት ታይተው የማይታወቁ የተካተቱባቸው የጦር መሳሪያ አይነቶች አሉ። በእያንዳንዱ የወንበር እጅ ማስደገፊያ ላይ ደግሞ በጀት አውሮፕላን ዴቭል ወይም ደግሞ ወታደሮች የሚያደርጉትን አይነት የጆሮ ማዳመጫ ተቀምጠዋል። ልክ እንደተመቻቹ ማጅሮቭ የሚሊቴሪ ልብስ ግጥም አድርጎ እንደለበሰ 2 የጦር መሳሪያ ሳጥን የያዘ አንድ ሌላ ሰው አስከትሎ ገባ። እንደምን አድራችኋል ወንድሞች አለ መጠነኛ ፈገግታ እየታየበት። በዚህ ሰዓት እናንተ ጓደኞቻችን በስምሪት ወቅት የምትይዟቸውንና የምትጠቀሙባቸውን አነስተኛ የጦር መሳሪያዎች የማዘጋጀቱን ሥራ መጨረሳችንን ለመግለጽ እወዳለሁ። እንግዲህ ጓዶች ዘመቻችን የሚከናወነው በ3 መንገዶች ነው። እነዚህም ሰርጎ ገብ፣ አስደንጋጭ ድንገተኛ ሰራዊትና መደበኛ ሰራዊት በሚባሉት ነው። ማጅሮቭ 2 ትናንሽ አውቶማቲክ ሽጉጦችን አነሳና ለታዳሚው ይታዩ ዘንድ ከፍ አድርጎ ያዛቸው። ሰርጎ ገብ የሚባለውን ኃይል የምትመሩት ጓዶቻችን ምክንያቱም መግለጽ በማያስፈልግና ግልጽ በሆነ ሳቢያ ከጎን ሽጉጥ የሚደረግ መሳሪያ ብቻ እንድትይዙ ይደረጋል። እንግዲህ ምክንያቱ ግልጽ ነው እያለው በድንገት በተቀናቃኝ እጅ ብትወድቁ መሳሪያው ምንም ትኩረት እንዳይስብ ነው። በዚህ የተነሳም በጣም የታወቀ የሚባለውን የዋልተር ፒፒኬ ልትታጠቁ ትችላላችሁ። ይሄም ከማካሮቭ ጋር ተመሳሳይ ነው። ወይም በተገላቢጦሹ አስቡት ልበል። ከታዳሚው መካከል በዚህ ሰዓት ዝቅ ባለ ድምፅ ሳቅ ተሰማ። ይሄ የሆነበትም ዋነኛው ምክንያት የቡድኑ አባላት የሶቪየቱ ማካሮቭ የዋልተር ፒፒኬ ቀጥተኛ ግልባጭ እንደሆነ አሳምረው በማወቃቸው ነው። ማጅሮቭ አሁንም ንግግሩን ቀጠለ። ወይንም ደግሞ ባሬታ ሞዴል 84 የሚባለውን ድርብ እርምጃ መውሰድ የሚችል ጦር መሳሪያ እንድትታጠቁ ይደረጋል። ይሄም እስከ 9 ሚሊ ሜትር አጭር ካርትሪጅ የሚተኩስ ነው። የሚሰጧቸው የጦር መሳሪያዎች በሙሉ ሲታዩ ከዚህ ቀደም ጥቅም ላይ ይዋሉ ይመስላሉ። ግን የማረጋግጥላችሁ ነገር ቢኖር እያንዳንዱ ሽጉጥ ተፈታቶ መፈተሹንና አስፈላጊ ሆኖ ሲገኝ በአዲስ መልክ መታደሱን ነው። አብዛኞቻችሁ እነዚህ መሳሪያዎች በአንድም ሆነ በሌላ ጊዜ ተኩሳችኋቸው ታውቁ ይሆናል። ስለዚህ ነፃ መረጃ በመስጠት ጊዜያችሁን አልሻማም። ማጅሮቭ ሽጉጦቹን ጠረጴዛው ላይ ያስቀመጠና ሌላ ሄልደር ከዚህ ቀደም የማያውቀው ሽጉጥ ደግሞ አነሳ። ከዚህ ቀጥሎ የምናየው ደግሞ በድንገተኛው አስደንጋጭ ሰራዊት የሚያዙትን መሳሪያዎች ይሆናል። እንግዲህ እነዚህ የታጠቁት መሳሪያ ቢታይ ባይታይ ችግር አይኖረውም ጓዶች። ይሄኛው ኤስአይጂ ስዋር ሞዴል የ226 ሲሆን የጦር መሳሪያው አምራች በሆነው የሱዲን ፋብሪካ የተመረተ ነው። ግን ብቻቸው ሳይሆን ከምዕራብ ጀርመኑ ጄፒ ሶርና ልጁ ኩባንያ ጋር በመተባበር ነው የተሰራው። ይህ ሽጉጥ በኤስአይጂ ሲመረት ለአሜሪካ በተለይም ከጎን ሽጉጥ የሚደረግ መሳሪያ ምርት ፉክክርን እንዲያግዝ ተብሎ ነበረ። በእርግጥ አሜሪካውያኑ ይህን ለማምረት ጥግ ድረስ መሄዳቸው የለየለት ድንቁርናና ሞኝነታቸውን ያመለክታል። በተለይ በኔ በጣም በእውቀት በታገዘ አስተያየት መሰረት
ይህን የመሰለ አውቶማቲክ ጥራት ያለው መሳሪያ አይገኝም። P226 በ9 ሚሜ ፓራቤለም የሚተኮስ ሲሆን ባለ 15 ዙር ያህል ይሄዳል። ይህን ጊዜ ከተመልካቹ የአድናቆት አይነት ጉርምርምታ ተሰማ። ማጅሮቭ ሽጉጡን መልሶ ጠረጴዛው ላይ በማድረግ አንድ አጠር ያለ መሳሪያ በአንድ እጁ በማንሳት በሌላኛው ደግሞ ወፈር ያለ ጥቁር ሲሊንደር አነሳ። አሁን የምንሄደው ደግሞ ከነዚህ ካየናቸው ይበልጥ ጉጉትንና ስሜትን ወደሚፈጥሩ መሳሪያዎች ይሆናል። ጓዶች ልብ በሉ። ከዚያም የተወሰኑ አዳዲስ መሳሪያዎች ታዩ። ይሄኛው ምናልባትም በዝና ሳትሰሙት የማትቀሩት ኢግራም ሞዴል ወይም ደግሞ MAC-10 በመባል የሚታወቀው በቀላሉ ሊያዝ የሚችል አውቶማቲክ መሳሪያ ነው። እንደዚህ ያሉት ድንቅ መሳሪያዎች እስከ 2000 በሚደርስ ቁጥር አብዝተን ቀንነት በጎደለው መንገድ ገዝተናል። ይሄ የጦር መሳሪያ የተወሰኑ ጥቅሞች አሉት። ምንም እንኳን ለምሳሌ የምንበልና እንደ እስራኤሉ ዩዚ አጭር ቢሆንም ባለ 45 ካሊበር ካርትሪጅ መተኮስ የሚችሉ መሆናቸው ራሱ ትልቅ ነገር ነው። በዛ ላይ ከ30 ዙር በ1100 እና 45 ዙር ድረስ በደቂቃ ብቻ መሸፈን ይችላሉ። እዚህ ላይ ያለው ሲሊንደር መደበኛው ድምጽ አልባ አይነት አይደለም። ይልቁንም ጥይቱ በሙሉ ፍጥነቱ ተጉዞና ከድምጹ አልባው የሚወጣውን ነገር ማስወገድ እንዲችል የሚያደርገው አፋኝ ነው። ተቀናቃኛችሁ ሊሰማ የሚችለው ነገር ቢኖር ጥይቱ ሲያልፍ ጩኸቱ ከተለመደው የድምጽ ፍጥነት በላይ መሆኑን ነው። በዚህ አይነት ደግሞ እናንተ ከየት አቅጣጫና ሁኔታ ላይ ሆናችሁ እንደምትተኩሱ ጠላት በፍጹም ለመናገር የማይችልበትን ሁኔታ ይፈጥራል። ይሄ ደግሞ አሁን ስልጠና በመውሰድ እየተዘጋጃችሁለት ካለው ዘመቻ ጥቅሞች ውስጥ አንዱ ይሆናል። ይሄ የጦር መሳሪያ ግልጽ በሆነው የገጠራማ ቦታ ላይ በሚሰሩ የሰራዊታችን አባላት የሚያዝ ሲሆን እዚያ ደግሞ የአፈሙዝ ድምጽና ሌላ ጩኸት በቀላሉ ያለንበትን ቦታ ለጠላት የማሳወቅ እድል ስላላቸው ያንን ያስቀራሉ። ከዚህ በመቀጠልም 50 አለቃ ፔትሮቭ በማለት አጠገቡ ወዳለው ሰው ያየ ራሱን ባውንታ ነቀነቀና አጠቃቀሙን ያሳያችሁና እናንተ ደግሞ በጓደኞቻችሁ ፊት በየተራ እንድታሳዩ ያደርጋችኋል። አዎ እንደምትወዱት አምናለሁ። ማጅሮቭ ይህንን በቀላሉ የሚያዝ አውቶማቲክ መሳሪያ መልሶ አስቀመጠና ሌላ ሂልደር ከዚህ ቀደም ያየው የማይመስለን መሳሪያ አነሳ። በዚህ ሰዓት ከተመልካቹ የሚደመጡ አስተያየቶች ነበሩ። ከዚህ ቀደም በአንድ ጫፍ 3 ጫማ የሚሆንና በሌላው ደግሞ 6 ጫማ የሚደርስ መሳሪያ አይቶ የሚያውቅ ከመካከላቸው የለም። ስለዚህ ይህ ነገር ማነጣጠሪያና በመካከሉ ደግሞ ሽጉጡን ደግፎ መያዣው ባይኖር መሳሪያ ይመስሉ ነበር። እንግዲህ አሁን የምንቀጥለውና የምናየው ደግሞ በከተማ ክልሎች በሚንቀሳቀሱ አባላቶቻችን የሚያዙትን የጦር መሳሪያዎች ነው። በ1982 የአሜሪካ የጦር ኃይሎች በጦርነት ላይ ከፍተኛ ጥቅም ሊሰጥ የሚችል ጠመንጃ ክሎዝ አስላት ዌፐንስ በሚል ፕሮግራም አማካኝነት ጀመሩ። በዚህ ፕሮጀክት ዙሪያ በርካታ የጦር መሳሪያ አምራቾችና ፍላጎት እንዳላቸው የገለጹ ሲሆን ስራዎቹን በሚገባ ያያችሁለትና የምታውቁለት የምዕራቡ ጀርመን ሄክለርና ኮቼን የመሰሉ መሳሪያዎች ፍልስፈዋል። የተወሰኑትም ወደኛ የመጡ ይመስላሉ። አንድ የሩሲያ ስቴት ኦርዲናንስ ሐሳብ ይበልጥ በማሳደግ ያጠናከረው ሲሆን እስካሁን ድረስ የተወሰነ አስተማማኝ በቀላሉ የሚያዝ አውቶማቲክ የተኩስ ጠመንጃ ነው ያለን። ልክ ማጅሮቭ የጦር መሳሪያውን ከፍ አድርጎ ሲይዘው ከተመልካቹ መካከል የማቃተት ድምጽ ተሰማ። ማጅሮቭ ንግግሩን ቀጠለ። በከፍተኛ ደረጃ ውጤታማ የሆኑ የጦር መሳሪያዎችን አምርተናል። ከነዚህ መካከል ልዩ ጸረ ፐርሶኔል ከኋላ ተተኳሽ የሚባለው መሳሪያ ይገኝበታል። ሌላው ደግሞ CS ጋዝ ካርትሪጅ ሲሆን በተጨማሪም እስከ 30 ሚሜ ድረስ የሚደርስ ሶሊድ ተስፈንጣሪ አንድ ከሩብ ኢንች ማለት ነው። ልክን ጊዜ ከተመልካቹ ሌላ የማቃተት ድምጽ ተሰማ። ማጅሮቭ ወፍራም ቁራጭ የጥይት ስቶክ አነሳና ወደ ጦር መሳሪያው ማጠራቀሚያ ከተተው።
ከ24 ዙር ክሊፕ አንድ ጊዜ ወይም በሙሉ አውቶማቲክ በደቂቃ ብቻ 500 ዙር ያህል ይተኩሳል ሲል አሳወቀ። ስለዚህ በ40 ሜትር ርቀት ላይ አንድ ጊዜ የተተኮሰው ጥይት እስከ 900 ሚሊ ሜትር ወይም ደግሞ 3 ጫማ ድረስ ይሄዳል። በዚያ ርቀትም እያንዳንዱ ጥይት ከተለመደው 7.65 ሚሊ ሜትር በጣም ላቅ ያለ በ50 በመቶ የሚበልጥ ቀሪ ጉልበት ይኖረዋል ማለት ነው። ከዚያ በተጨማሪም በአንድ ውስን ቦታ ላይ ለምሳሌ እንበልና ከተማ መሃል ባለ መንገድ እያንዳንዳቸው 2 ክሊፕ የያዙ 6 ሰዎች መደበኛ እግረኛ ጦርን ከ10 ሴኮንድ ባነሰ ጊዜ ውስጥ ያደባያሉ ማለት ነው። በዚህ ሰዓት ላፍታ ያህል በአዳራሹ ጸጥታ የሰፈነ ሲሆን ወዲያውኑ ግን ተመልካቹ በጭብጨባ ቀወጠው። ወታደሮቹም ከመቀመጫቸው ተነሱ። ቆመው እያጨበጨቡ እያለ ማጅሮቭ የጦር መሳሪያዎችን በተመለከተ ሹመት ለሰጠው የ50 አለቃ ጓድ ራሱን በአዎንታ ነቅንቆ ምልክት ሰጠው። ወዲያውኑ ከማጅሮቭ ኋላ የነበረው ባዶ ግድግዳ ወደ ላይ ተከፍቶ ሙሉ በሙሉ መብራት የነበረበት 50 ሜትር የሚሆን የመተኮሻ ቦታን አሳየ። ልክ ይህን ጊዜ ጭብጨባው ቀጥ ብሎ ቆመ። በድንገተኛው ጭብጨባ ተስቦ የተነሳው ሂልደርም ሆዱን የሆነ የመሳብ ስሜት እየተሰማው ቁጭ አለ። ሌሎችም ጓዶች የሱን ፈለግ ተከትለው ተመልሰው ዘርፈጭ በማለት ተቀመጡ። ከሬንጁ 40 ሜትር በሚሆን ወረድ ብሎ ባለ ቦታ ላይ ደርዘን የሚሆኑ ከኮርኒስ ጋር ሰውነታቸው በገመድ የተያዘ ሰዎች ወጡ። ለአፍታ ያህል ሂልደር ራሳቸውን የማያውቁ መስሎት ነበር። ግን የተሰቀሉበትንና የተንጠለጠሉበትን ሁኔታ በደንብ ሲመለከት አንድ የሆነ ነገር መሞታቸውን አሳወቀውና ተመስገን አለ ለራሱ። ጓዶች እባካችሁን የጆሮ ማዳመጫችሁን አድርጉ አለ ማጅሮቭ እና እነሱም አደረጉ። ወዲያውኑ አውቶማቲክ መሳሪያ አውጥቶ ከግራ ወደ ቀኝ አንዴ በ24 ዙር ወደ ሬሳዎቹ ጥይቱን ሲያርከፈክፈው ሬሳዎቹም ተንገጫግጨው ደም ክፉኛ ረጩና ወዳደቁ። ልክ ክሊፑ ሲያልቅም ማጅሮቭ ከመሳሪያው አወጣውና በሌላ ተክቶት ተኩሱን አሁንም ደግሞ ከቀኝ ወደ ግራ ደገመው። ሂልደር አይኑን ለመጨፈን ሞከረ፣ ግን አልቻለም። ያንን የጆሮ ማዳመጫ አድርጎም የተኩሱ ሩምታውን ለማመን የሚያስቸግር አይነት ብራቅ ነበረው። በዚያ ላይ እነዚያ ሬሳዎች ከመጠን በላይ ነው የሚንገጫገጩትና የሚደንሱት። ይህም የሚተኮስባቸው እንደዚህ ከአንድ ቦታ ሳይሆን ከደርዘን በላይ የሆኑ ሰዎች ከተለያየ አቅጣጫ ጥይት ሲያዘንቡባቸው እሱን ለመከላከል ብለው ያደረጉት ነበር የሚመስለው። ሁለተኛው የጥይት ክሊፕ ሲያልቅ ከሬሳዎቹ 3ቱ ጭንቅላታቸው ተቆርጦ ነበር። ሌሎቹ እግራቸው ተቀነጠሰ። 2 የሚሆኑት ደግሞ ሰውነታቸው ግማሹ ተቆርጦ ጠፋ። ለረጅም ሰዓት ማንም አልተንቀሳቀሰም። ከዚያም ልክ ማጅሮቭ ሲያያቸው እጩ ጓዶቹም በጆሮአቸው ላይ አድርገውት የነበረውን ማዳመጫ በጣም ጎተት እያሉ አውለቁት። ጓዶች አለ ማጅሮቭ ረጋ ባለ ድምፅ፣ ተቀናቃኞቻችን እንደዚህ ያሉ አዳዲስ መሳሪያዎችን ስንጠቀም አንዴ ይሁን እንጂ ከዚያ በኋላ በሕይወታቸው ፈርተው ማያውቁትን ያህል ይፈሩናል